ለካ የነጻነት ወርቅነህ ባለቤት ባሏ ነጻነት ወርቅነህ አሜሪካ ላይ ህመም ላይ ያለ ለሷና ለልጆቿ የሚሆን ምግብ አብስላ እሱን ግን ተነስተህ ራስህ መትበላውን ራስህ አብስለህ ብላ ትለው ነበር። ለካ የነጻነት ወርቅነህ ባለቤት አዲስ አበባ ላይ ከእናቷ ጋር ከሚኖርበት ቤት ከፈለክ ያለን ቁሳቁስ ይዘ ከዛ ቤት መውጣት ትችላለህ ብላ ስትናገረው ነበር። ለካ በሚያሳይ ጊዜ እኔ ጭንቀት ውስጥ ነበርኩ። እሱ ለሚሰራ ጮክ ብሎ ነበር የሚያወራው እና ብዙ ሰው እንትን ይላል እና ሳገኘው ድምጹ ይዘጋል አይዘጋም፣ ውሃ ይጠጣል ከኋላ ሆኖ ምንድነው የሚያደርገው? ይሁን ጭንቀት ነበረ። ከዛ በሚቀጥለው ባክስቴጅ ወሰደኝና የሚያደርገውን አየው ማለት ነው። ይበላል ይጠጣል። ቆርቆሮ እንደተደገፈ የቀረበውንም ሳይበላ ህይወቱ አልፏል። እጅግ አሳዛኝ መረጃ ትላንት። ሰላም የተወደዳችሁና የተከበራችሁ ውድ የዩቲዩብ ቤተሰቦች፣ ዛሬም እንደተለመደው አስተማሪና ቁም ነገር አዘል የሆኑ መረጃዎችን ይዤላችሁ ቀርቤያለሁ። ወደ ቪዲዮቹ ከዛ በፊት ግን ለዚህ ቻናል አዲስ ሆናችሁ ቻናላችንን ላይክ እና ሰብስክራይብ በማድረግ ይህን ቻናል መቀላቀል ትችላላችሁ። ወደ ቪዲዮቹ በመጀመሪያ እንግዲህ ይዤላችሁ የመጣው ቪዲዮ እንደምናውቀው ዛሬ ግንቦት 12 ነው። በዚህ ዙሪያ ደግሞ አባታችን አባ ገብረ ኪዳን ተንትነውልናል። ይህ ቪዲዮ ተከታትለን እንመለስ። 12 ቀን ግንቦት 12 ቀን ያላከበረኝ አባቴ ተክለ ሃይማኖት እንዳይለይ ብለዋል። እሳቸው ትናንትና እሳቸው አጽም ሲፈልስ በእውነቱ እንደ አቡነ አኖሪዎስ አጽማቸው እርግፍ ስል እኔ ልርገፍ አባቴ እያሉ ተሸክመው ሲሄዱ ከአጽማቸው የሚወጣው መዓዛ ከሩቅ ልብን ነፍስን ከስጋ ይለይ ነበር። መግነዛቸውን የነካ ሁሉ ይፈወሳል። እንዲያውም ፈውስ ለማግኘት የሚሯሯጣው ሕዝብ አንዱን ቀጭን ላይ እግሩ ላይ ቆመውበት ተሰበረ። ያንኑን ራሱ ደግሞ በመግነዛቸው ፈወሱት። አላል ምልክቱን የስመጣ ይሄ ነው። የጠፋው መብራት ይበራል አሉ። መብራቱን አጥፋው ተባሉ። የጠፋው መብራት ግንቦት 12 ቀን ቦግ ብሎ ሲበራ ተክለ ሃይማኖት መምጣታቸው በዚህ ታወቀ። አራ የስልጣኑ በሉ እንጂ ላይ ለሞት በሞት ላይ ስልጣኑን አሳየ። ለምን ከሞቱ በኋላ ባሉ ቅዱሳን ላይ አጽም በማድረግ ደዌን በማራቅ ፈውስ በመስጠት አጋንንትን በማውጣት ሙት በማንሳት በሞት ላይ ስልጣኑን አሳየ። በሞት ላይ ስልጣኑን የገለጠ እግዚአብሔር ስሙ የተመሰገነ ይሁን። ተመልካቾች ቪዲዮ እንደተመለከታችሁት በጣም ደስ የሚል ነገር ነው ያስተማሩን አባታችን አባ ገብረ ኪዳን። ለአባታችንም ቃሉት ያሰማልን። በመቀጠል ደግሞ ማሳያችሁ ቪዲዮ የእመቤታችንን ድንቅ ታምር ነው። ይሄን ቪዲዮ ተከታትለን እንመለስ። የምስራች የደስታ ዜና አለን። አሁን በዚህ ሰዓት ካህናት አባቶች ጸሎት እያደረሱ በነበሩበት ሰዓት ይህች እህታችን አይነ ስውር ነበርኩ ድንግል ማርያም በዚህ ሰዓት በዚህ ደቂቃ አይኔን አበራችልኝ ብላለች። ክብር ለድንግል ማርያም፣ ክብር ለድንግል ማርያም። አመስግኝ። አልችልበትም እመቤቴ፣ ምስጋና ብቻ ነው ለሷ የሚከፈላት። ቅዳሜ ዕለት ከሰዓት በኋላ ነበር አይኔን ያጣሁት። እስከ ሐሙስ ዕለት ድረስ እምነቷን ሰጠውኝ፣ ተቀባው። ጭላንጭሉን ብርሃኑን ማየት ሞከር አድርጌ ነበር፣ እምቢ አለኝ። ሕክምና ገባሁ፣ ምንም የለም ተባልኩኝ። ዛሬ ግን አሁን በአሁኑ ሰዓት ብርሃኔ ተመልሶልኛል። እናቴ፣ ወንድም እህቶቼ፣ አባቶቼ የድንግል ማርያም ለሁላችሁ ድንግል ማርያም ለእኔ የደረሰ ለሁሉም ይድረስልኝ። ቃላት ያጥረኛል፣ መናገር አልችልበትም። አመስግኑላት፣ አመስግኑላት። ለእህታችን የደረሰች ድንግል ማርያም ለሁላችን ሐዘናችንን ወደ ደስታ፣ ለቅሷችንን ወደ ደስታ ትቀይርልን። ተመልካቾች ቪዲዮ እንደተመለከታችሁ ነው። በጣም ደስ የሚል ታምር ነው። የስውሯ ማርያም ታምር ሁላችንም እናውቀዋለን። እናንተ ስለ ቪዲዮ የተሰማችሁን ነገር ካለ እመቤታችን እኛንም ትስማን እያላችሁ መጻፋችሁን አትርሱ። ወደ ቀጣይ ቪዲዮ እንሂድ። ተመልካቾች በመቀጠል ደግሞ በጣም ልብ የሚነካ አሳዛኝ ነገር ነው ይዤላችሁ መጣሁት። እንደምናውቀው በትናንትናው ዕለት አንዲት ልጅ የትምህርት ቤት ክፍያ ባለመክፈሏ ራሷን አጥፍታለች። ያው ከሰሞኑ በጣም ራስ ማጥፋት እየበዛ ነው። ይሄን ቪዲዮም ተከታትለን እንመለስ። እጅግ ያሳዝናል። ወጣቷ የምረቃዋ ቀን ደርሶ ኮሌጁ ቀደም ብሎ ሳይከፈል የቀረባትን 15000 ብር ካልከፈልሽ ኤግዚት ኤግዛም ላይ አትቀመጪም በማለቱ በሚያሳዝን ሁኔታ ወጣቷ ተስፋ በመቁረጥ ራሷን አጥፍታለች። ኢንሴኔ ተፈሪ በነቀምቴ ከተማ በኒው ጄኔሬሽን ኮሌጅ የቢኤስሲ ነርሲንግ የ4ኛ ዓመት ተመራቂ ተማሪ የነበረች ሲሆን በቅርብ
የሚያውቋት ጓደኞቿና መምህራኖቿ በትምህርቷ እጅግ ጎበዝና ታጋዥ እንደሆነች ይመሰክሩላታል። ወጣቷ በወደፊቷ ላይ ትልቅ ተስፋ የተጣለባት ባለ ብሩህ አእምሮ ወጣት የነበረች ቢሆንም ለትምህርት ቤት መክፈል የነበረባትን 15000 ብር ከፍላ ካላጠናቀቀች ብሔራዊ የመውጫ ፈተና መፈተን እንደማትችል በኮሌጁ ስለተነገራት የረጅም ዓመት ልፋቷ ከንቱ ሆኖ መቅረቱና አብሯት የለፉ ጓደኞቿ ተፈትነው ወደ ስራ ዓለም ሲቀላቀሉ እሷ ግን በገንዘብ እጥረት ምክንያት ወደ ኋላ መቅረቷን በማሰብ የአእምሮ ጭንቀት ውስጥ በመግባቷ ለዚህ አስከፊ ውሳኔ እንድትደርስም አድርጓታል። ለአንዳንዶች እጅግ አነስተኛ ሊመስል የሚችል የገንዘብ መጠን ዛሬ ላይ ለአንድ ጎበዝ ወጣት ተማሪ የህይወትና የሞት ጉዳይ ሆኖ መቅረቡ አገሪቱ ያለችበት የኢኮኖሚ ጫና አስከፊነትና ማህበራዊ ስብራትን ቁልጭ አድርጎ የሚያሳይ እጅግ ልብ ሰባሪ ክስተትም ሆኗል። ለወዳጅ ቤተሰቦቿ መጽናናትን እመኛለሁ። በትምህርቷ እጅግ ጎበዝና ታታሪ የነበረችው ወጣት የመውጫ ፈተና መፈተኛ 15000 ብር በማጣቷ ተስፋ ቆርጣ ራሷን ማጥፋቷ ተሰማ። የ22 ዓመቷ ሂንሴኔ ተፈሪ በነቀምቴ ከተማ በሚገኝ የጤና ኮሌጅ 4ኛ ዓመት የነርሲንግ ተማሪ ስትሆን ለምርቃት የሚያበቃትን የመጨረሻ የመውጫ ፈተና ለመፈተን የሚያስፈልጋትን ክፍያ መፈጸም ባለመቻሏ ራሷን አጥፍታለች። በትምህርቷ ድንቅ ውጤት ታስመዘግብ የነበረችው ወጣቷ እሁድ ግንቦት 9 በተከራየችበት ቤት ይህን ድርጊት የፈጸመች ሲሆን ፖሊስ የወጣቷን አሟሟት በሰፊው እየመረመረ እንደሚገኝ ገልጿል። ሐሳባችሁን በኮሜንት አጋሩ። ተመልካቾች ቪዲዮ እንደተመለከታችሁ ነው። በጣም የሚያሳዝን ነገር ነው። እስኪ እናንተስ ምን ትላላችሁ? አሁን የሚያበድራት ሰው ጠፍቶ ነው ብቻ ሰው አይታወቅም። እስኪ የተሰማችሁ ነገር ኮሜንት ላይ ጻፉልኝ። ወደ ቀጣይ ቪዲዮ ነው። በመቀጠል ደግሞ ተመልካቾች በሱ ፍቃድ ቅዱስ ሚካኤል ታምር ሰርቶልኛል አድርጎልኛል ብሎ አንድ ቪዲዮ ሰርቶልናል። ይሄን ቪዲዮ ተከታትለን እንመለስ። በዚህ ለምለም ስፍራ ላይ ሆኜ ሳለው አንድ መልእክት ገባል። መልእክቱ ከዛሬ 1 ዓመት በፊት የላኩትን አስመልክቶ አስደናቂ ምስክርነት ነው። እንዲህ ይላል። ላንብብላችሁ። በስዬ በመጀመሪያ ስላጋጠመ ሐዘን እግዚአብሔር አምላክ ያበርታልኝ፣ በርታ ወንድሜ አለች ስትጀምር። የዛሬ ዓመት እግዚአብሔር በብዙ ፈተና አትርፎኝ የቆምኩ የቅዱስ ሚካኤል ወዳጅ ነኝ። ያቺ ክፉ ቀን አልፋ እግዚአብሔር ስራውን በቅዱስ ሚካኤል አማካኝነት ሰርቶልኝ ዳግመኛ ላመሰግነው ዛሬ መጥቻለሁ። ያ ሁሉ ሰው እግዚአብሔር ይስጥሽ፣ ቅዱስ ሚካኤል ይስጥሽ አሉኝ። አላሳፈረኝም። ቅዱስ ሚካኤል ልጅ ሰጠኝ። የ8 ወር ነፍሰ ጡር ነኝ። ሰው በገፋኝ ሚካኤል አየኝ። ለባህራን የደረሰ መልአኩ ለኔም ደረሰልኝ። ዛሬ ስለቴን ላስገባ ደብረ ሊባኖስ እገኛለሁ ተክልዬ ደጅ። ሰው በገፋኝ በጣለኝ መጠን ሚካኤል ደግሞ አነሳኝ። ለኔ የሰኔው ሚካኤል ልዩ ነው። የዘመናትን እንባዬ ታበሰ። በሰላም እመብርሃን ትፍታሽ በሉኝ። በስውር የጠየቅኩት ሚካኤል በአደባባይ ሰጠኝ። ዛሬ ለኔ የደረሰ ሚካኤል ለሁሉም ይድረስ። አንተም የዛሬ ዓመት ሰው እንዲማርበት ታሪኬን ነግሬ አቅርበኸው ነበር። እግዚአብሔር ያክብርልኝ። እናንተም በድብቅ የነገራችሁት በአደባባይ እንድትመሰክሩ ያድርግላችሁ። እግዚአብሔር የልባችሁን መሻት የሚያስፈልጋችሁን ሁሉ ይፈጽምላችሁ። መልካም ጊዜ። ተመልካቾች ቪዲዮ እንደተመለከታችሁ ነው። ቅዱስ ሚካኤል እንግዲህ ተአምረኛ ነው፣ ፈጥኖ ደራሽ መልአካችንም ነው። ለሱም ፈጥኖ ደርሶልኛል፣ በድብቅ ለመንኩት በገሃድ አረገልኝ እያለ ነው። እስኪ እናንተስ ምን ትላላችሁ? ቅዱስ ሚካኤል የልባችንን መሻት ይፈጽምልን እያላችሁ ኮሜንት ላይ ጻፍ አድርጉልኝ። ወደ ቀጣይ ቪዲዮ ነው። በመቀጠል ደግሞ ተመልካቾች በድጋሚ የአርቲስት ነፃነት ወርቅነህ ሚስት ቅዳሜ ከሰዓት ላይ ቀርባ ብዙ ነገሮችን የተናገረች ነበር። በዛም ዙሪያ ደግሞ ብዙ ሰዎች የውሸት እንባ ነው አስመሳይ ናት እያሉ ትችት እየቀረበባት ነበር። ስለዚህ አንዳንድ ነገር ተከታትለን እንመለስ። እስቲ እቺን አስመሳይ ሰምተናት እንመለስ። የሱ ላይ ደግሞ ንጹህ ዘር ይላልና በዓመተ ምሕረት ጋር ማለት ነው እና የቀለብ ጊዜ ማረሳው እኔ በጣም እየገረመኝ ያለው ነገር ሁላችንም ሰዎች ስንባል በሁላችንም የተወሰነ ታይም ላይ ሀዘን ያጋጥመናል። ደስታ ሳቅ ጨዋታ እንዳለ ሁሉ ጨዋታውም እንግዲህ ወደ ሀዘን ይቀየራል፣ ሳቁም ወደ ለቅሶ የሚቀየርበት ታይም አለ። ሁላችንም ቤት ይደርሳል ይሄ ነገር። ሶ ምንድነው የተረዳሁት ነገር ኦሬዲ ነፃነት ወርቅነህ በህይወት ሳለ በጣም የምንወደው የምናከብረው እንደዚሁም ደግሞ የሳቃችን ምንጭ የነበረ በትወናውም ዘርፍ ቢሆን ያዝናናን ሰው ነበረ። ነገር ግን ሰው ነውና እሱም ያልፋል፣ አልፏል። እቺ ሴት እንግዲህ የራሷ የሆነ ህይወት የነበራት ሴት ናት። ባለቤቷን በሞት አታለች፣ ልጆች አሏት፣ ኑሮ አለ እዚህ ጋር።
ሁሌም በሀዘን እንድትቀጥል ወይም ደግሞ ሁሌ እያለቀሰች ጥቁር ለብሳ ሮሮ እንድትል የፈለጋችሁት በቃ ራሷን ጥላ ተንጨባራ ጸጉሯ ምናምን አመድ ወርሷት ቅማል ወርሷት እንድትመጣላችሁ የፈለጋችሁት? እንደዛ ነው ማየት በአይናችሁ አይታችሁ ፊልም ማድረግ የፈለጋችሁት? ምንድነው የፈለጋችሁት ነገር በጣም አልገባኝም። አንዳንድ ሰዎች የምትጽፉት ኮሜንት ሜካፓ እቺ ከልቧ አይመስለኝም እና ተንፈራፈርላችሁ። ሰው እኮ የተወሰነ ታይም አለው፣ የሀዘን ታይም አለ። ያ ሀዘን ካለፈ በኋላ ማንኛውም ሰዎች እንስቃለን፣ መጫወት እንፈልጋለን። ኦልሬዲ ሀዘን ላይ ሆነን ራሱ ይሄን ሀዘን መርሳትና ከሀዘን ስሜት መውጣት እንፈልጋለን። እንደውም ሰው በጣም እድለኛ ሰው ነች መሳቅ በመቻሏ፣ ፊቷ ላይ ፈገግታ በመታየቱ እንደውም ፈጣሪ አግዟታል ብዬ ነው ማስበው እኔ። ሰው ልጅ ሁሌ ለመኮርኮም በቃ የሆነ ሰው እንትን ሲል እዛው ማርቀቅ ምናምን፣ በሀዘን ላይ ሀዘን መጨመር ምናምን የሰሞኑ ትሬንድ ሆኗል። ፋሽን አድርጋችሁታል ሁላችሁም። የምር አንድ ልብ የሚል ጎበዝ እንኳን ጠፍቷል። እና እኔ በጣም ነው የገረመኝ። ኮሜንቶቹን ያቸው ኮሜንቶቹን ሜካፖ ከልቧ አይመስለኝም ምናምን፣ እኔ ብቻ ከልቧ አልመሰለኝ። ምን አገባችሁ እስቲ? ምን አገባችሁ? አንዳንድ ሰዎች አላችሁ ተቆርቋሪ እየመሰላችሁ ሰው ልጅ በጣም የምትወቁ ይሄን ስታይ እሷ ምን ይሰማታል ብላችሁ አስቡ። በትንሹም ቢሆን አብራው የተኛች ሴት ነች፣ አብራው የበላች ሴት ነች፣ አብራው የጠጣች ሰው ነች። ምን አለ መሰላችሁ ሀዘን የራሱ የሚያመጣው በህይወታችን ላይ የሚያመጣው ተጽዕኖ፣ እንደዚሁም አይምሮአችን ላይ የሚያመጣው በኢኮኖሚ በአጠቃላይ የሚያመጣው ጉዳት እንዳለ ሆኖ ነገር ግን ሁሌም እንዳንዘንና አንቀጥልም አይደል እንዴ? ሁሌም በቃ ያለቀስን ሪያልን የተንፈራፈርን መቀጠል የለብንም። ጀስት አዲስ ህይወት ፈጣሪ የሚወደው ያ ሰው ራሱ በህይወት ወይም ማየት እኛም ቢችል ከሀዘኑ በኋላ አገግመን የሆነ ራሳችንን ሆነን ስንገኝ ያ ሰውም ደስ ይላል ብዬ ነው ማስበው እንጂ ሀዘን ላይ ሁሌ እንደዛ ደረቆስን በቃ የሆነ ቅማል እንደወርሳት የፈለጋችሁት የሆነ ቅማል ወርሷት ፊቷ ከስሎ ምናምን እንድታዩት እንደዛ ነበር ፍላጎታችሁ፣ አልተሳካላችሁም። እንደዛ ከሆነ ጀስት አምሮባት እንደማንኛውም ሰው ሀዘን ነበር፣ አዝናለች። ከዛ በኋላ ግን አልፏል በቃ ሁሉም ነገር ኦልሬዲ እግዚአብሔር ይመስገን ያን ሀዘን አሳልፎ ምናምን ብላ ራሷን መሆን ይችላል አለባት እቺ ሴት። አንቺ ብትሆኚ ወይም ይሄን ኮሜንት የጻፍሽው አንተ ወይም አንቺ ብትሆኚ እንዴት ነበር የምትሆኚ? በቃ የሆነ ራሳችሁ ጥላችሁ ጸጉራችሁን ጨባራችሁ ምናምን ነበር እንትን የምትሉት? ተው፣ በእኛ ሲደርስ የማንፈልገውን ነገር በሰው ላይ እንትን ለማለት አንፈልግ። ሁሌም ስሜታችን ድረሳችን ይሰማል። የምሬ ነው ያችሁ። ተመልካች ስትሆኑ ቀላል አይመስላችሁ። ይሄ ነገር እናንተ ላይ ቢደርስ ያው እናንተም የማትፈልጉትን ነገር ሰውን እንዲያደርግ አትገፋፉና እግዚአብሔር ልቦና ይስጣችሁ ለማለት ያክል ነው። ይመቻችሁ። ቪዲዮ እንደተመለከታችሁት ነው የማን ወገን ናችሁ እንግዲህ እነሱ የሚሉት ነገር ተጎሳቁላ ጠቋቁራ መምጣት ነበረባት ነው። ሜካፕ አያስፈልግም እያሉ ነው። እስኪ እናንተስ በዚህ ዙሪያ የተሰማችሁ ነገር ካለ ኮሜንት ላይ ጻፉ አድርጉልኝ። ወደ ቀጣይ ቪዲዮ እንሂድ። በመቀጠል ደግሞ ተመልካቾች በድጋሚ አንድ አሳዛኝ ታሪክ ይዤላችሁ መጥቻለሁ። በረሃብ ምክንያት አንድ ወንድማችን አጥር ስር እንደተደገፈ ህይወቱ አልፏል። ይህ ቪዲዮም ተከታትለን እንመለስ። ቆርቆሮ እንደተደገፈ የቀረበውንም ሳይበላ ህይወቱ አልፏል። እጅግ አሳዛኝ መረጃ ቀኑ 8 ሰዓት አካባቢ ላይ ተፈጽሟል። የዘራውን በቆሎ ለማስኮትኮት ይህንን ግለሰብ በደላላ አማካኝነት አግኝቶት 7000 ብር ተስማምቶ ለስራም ያስገባዋል። ታዲያ ይህም ግለሰብ ስራውን የጀመረው ከረፋዱ 4 ሰዓት አካባቢ ሲሆን የአሰሪው ባለቤት ወደ በቆሎ ማሳው ምሳና ውሃም ይዛለት ሄዳለች። ግለሰቡ በኩትኳቶ ስራ ላይ ስለነበረም ወደዚህ ጠጋ ብለህ ጥላ አካባቢ ላይ ምሳን ብላም ተጠይቀዋለች። ግለሰቡም እሺ ይልና እዚህ ጋር አምጪልኝ ብሎ በቆርቆሮ ወደ ታጠረው አጥር ጥግ ሄዶ ቁጭ እንዳለ ምሳውንም ሳይበላ የመጨረሻ ምሳውንም የወሰደችለት ሴትየዋ ምግቡን ከዘንቢሏ ሳታወጣ እንደምታዩት እንደተደገፈም ቀርቷል። የሟቹ ሁኔታን የተመለከተችው ግለሰብ በጩኸት ሌሎች ሰዎችን ጠርታ ስለሟቹ አሟሟት ሁኔታንም ታስረዳለች። ከዚያም በመቀጠልም ፖሊስ ጉዳዩን አጣርቶ ግለሰቡንም አድራሻውን አፈላልጎ አግኝቶታል። ታዲያ ለነገ ስንኖር ዛሬ ትቀድመናለችና ባለን ጥቂት ዓመታት ስለ ሰላም፣ ስለ ፍቅር፣ ስለ መረዳዳትና በምናምነው አምላክም ቃል በመገዛት ለነገያችን የሰማያዊ ሕይወት ስንቅን እናስቀምጥ። ተመልካቾች ቪዲዮ እንደተመለከታችሁት ነው። በጣም የሚያሳዝን ነገር ነው። በስማም በረሃብ ምክንያት ሰው ሞተ ሲባል በጣም ልብ የሚነካ ነገር ነው። እስኪ እናንተስ ምን ተሰማችሁ? የሰማችሁን ነገር ኮሜንት ላይ ያስቀምጡልኝ። ወደ ቀጣይ ቪዲዮ እንሂድ። በመቀጠል ደግሞ ማን ያዘዋል እሸቱ እንደምናውቀው ብዙ ታሪክ ብዙ ነገሮችን ይዞልን ይመጣል። ከነዛም ውስጥ ደግሞ ስለ አስመሳይ ሰዎች የተነተነልንና የተናገረው ነገር አለ። ይሄን ነገር ተከታትለን እንመለስ። ለአስመሳይ ሰዎች ይሄን ቪዲዮ ላኩላቸው። ነፍስን መሸጥ እንዴት ነው ያረካል? ከራስ ጋር መጣላት እንዴት ነው ይጥማል?
ላይክ አግኝታችሁ በህዝቡ ተወዳችሁ የውሸት ስቃችሁ ለብቻችሁ ስልኩ ጠፍቶ ማታ ጊዜ ስትተኙ ምንድነው የሚሰማችሁ? በእርግጥ ትተኛላችሁ? ለምን እንቅልፍ ራቀኝ፣ ለምን ሰላም ራቀኝ፣ ለምን ደስታ ራቀኝ የምትሉት አስመሳይ ስለሆናችሁ እኮ ነው። ካሜራ ላይ ሌላ ሰው፣ ከካሜራ ውጭ ሌላ ሰው፣ መድረኩ ላይ ሌላ ሰው፣ መድረኩ ጀርባ ሌላ ሰው፣ እማዬጋ አባዬጋ ስትሄዱ ሌላ ሰው፣ ለብቻችሁ ስትሆኑ ሌላ ሰው፣ ክለብ ውስጥ ሌላ ሰው፣ መንገድ ላይ ሌላ ሰው፣ ፌስቡክ ላይ ሌላ ሰው፣ ቲክቶክ ላይ ሌላ ሰው። አረ እንዴት ነው የምታስመስሉት? ያኩሩ ነፍሳችሁን ብትንትንትን ያደረገው ወደ አንድ የልጅነት ማንነታችሁ ተመለሱ። እዛ ውስጥ ደስታ አለ፣ እዛ ውስጥ ሲምፕል እርካታ አለ፣ እዛ ውስጥ አብሎ መተኛት አለ፣ እዛ ውስጥ እግዚአብሔር አለ። በማስመሰል ዓለምን ብታገኙ ነፍሳችሁን ካጣችሁ በቆመታችሁ። መልካም ጊዜ። ተመልካቾች ቪዲዮ እንደተመለከታችሁ ነው፣ ትክክል ነው። እስኪ እናንተስ ምን ትላላችሁ? የተሰማችሁ ነገር በድጋሚ ኮሜንት ላይ አስቀምጡልኝ። ወደ ቀጣይ ቪዲዮ እንሂድ። ተመልካቾች በመቀጠል ደግሞ ይዤላችሁ የመጣሁት ቪዲዮ ስለ ደንቦች ነው። ሰመረ ባሪያም ስለነሱ አንዳንድ የተናገራቸው ነገሮች አሉ። ተከታትለን እንመለስ። ደንብ አስከባሪ ሆነ ሊስትሮ በጠረባ እያንሳፈፍክ እንዴት ትወስዳለህ? አንተ እንደዚህ እየቀጠቀጥክ እንደዚህ። ከዚሁ ጋር ተያይዞ በደንብ ማስከበር ዙሪያ ደግሞ ማነሳው ነገር አለ። ደንብ አስከባሪ የሚባለው ነገር እኔ ደንብ ምን ማለት ነው? ክቡራን ከዚህ እንጀምር። ግራ ገባ። እንደ ደንቡ ሁን ማለት ደንብ ማለት ስርዓት ማለት ነው። ደንብ አስከባሪ ሆነ ሊስትሮ በጠረባ እያንሳፈፍክ እንዴት ትወስዳለህ? አንተ እንደዚህ እየቀጠቀጥክ እንደዚህ። ቪዲዮ አለ፣ የቴሌቪዥን ነው ያላሳየም። ሶሻል ሚዲያ ላይ ገብታችሁት ላሳይ ቪዲዮ ቪዲዮ አለኝ። እንደዚህ እንቁላል መንገድ ላይ የምትሸጥ ሴትዮ በዱላ እየተቀጠቀጠ በጠረባ እየተንሳፈ መነጽር የሚያዞር ሰው መንገድ ላይ። ይሄ እንዴት ምን አይነት ደንብ ነው የነገሯችሁ ለእናንተ? እንዴት ነው ደንቡ? ማለት የተለየ ደንብ አለ እንደዚህ ሀገር ውስጥ ያልሰማ ነው ወይ? ካልነበርን አሳውቁን። ዝም ብዬ ከሆነ የምለፈልፈው ወይ የሆነ ሌላ የወሰዳችሁት ነገር ካለ አብረን እንውሰድና እንግባባ። ግራ አለኝ። በቃው ደንብ አስከባሪ ሲባል ላይ ሲጀመር ከዱላ ድብደባ ጋር ምን አገናኘው? እዚህ ሀገር ውስጥ ንቀት እኮ ነው። ሽመል ተይዞ እኮ አይኬድም። ካፒታሊስት ውስጥ የትም ዓለም ላይ እኮ የለም። የትም ዓለም ላይ በግ ነው እንደምትጠብቀው፣ ከብት ነው የምትጠብቀው። እንዴት ሰው ሽመል የመጥረጊያ ዱላ ይዞ መሀል የአፍሪካ መቀመጫ ከተማ ውስጥ ይሄዳል? እሺ ለማለት ሰውን እንዴት አድርጋችሁ ነው የምታስቡን? እኛ ግን ግራ ገባኝ። ብቸኛ እኔ ኬንያም ሄጃለሁ፣ ኡጋንዳም ሄጃለሁ፣ ሴኔጋልም ሄጃለሁ፣ ናይጄሪያም ሄጃለሁ፣ ሞሮኮም ሄጃለሁ፣ ደቡብ አፍሪካም ሄጃለሁ፣ አሜሪካም ሄጃለሁ፣ ሌላም ሀገር ሄጃለሁ። ሽመል ይዞ የሚዟዟር ሕግ አስከባሪ አይቻልም። ቪዲዮ እንደተመለከታችሁ ነው። እኔም በሱ ወገን ነኝ። ልክ አይደለም፣ እንደዚህ ማድረግ የለባቸውም ብዬ ነው ማሰበው። እናንተስ ምን ትላላችሁ? የተሰማችሁ ነገር ኮሜንት ላይ አስቀምጡልኝ። ወደ ቀጣይ ቪዲዮ እንሂድ። ደግሞ ዮናስ ከበደ ከኢቢኤስ ቲቪ ተሰናብቷል እየተባለ አንዳንድ ወሮች እየተናፈሰ ነው። ስለዚህም አንዳንድ ነገር ይዤላችሁ መጥቻለሁ። ተከታትለን እንመለስ። አረ ውሸት ነው፣ አልተሰናበተም። ኢቢኤስ ላይ አለ፣ እሑድ ዕለት አይተነዋል በሉኝ እንዴ! ኢቢኤስ ላይ ዮናስ ከሌለ ምን ልናደርግ ነው? ኢቢኤስን የምንከፍተው ምን ልናይ? አንድ አለ የምንለው እኮ ግርማ ሞገስ ያለው እኮ ዩኒክ ነው። እኔ በጣም የደነገጥኩት ገባውና እስቲ እውነት ነው ወይ ብዬ ቪዲዮ ሳይ ዮናስ ኢቢኤስ ላይ ከተላለፈ አንድ ወር ሆኖታል። ጭራሽ ይባስ በላ የሆነች ልጅ አመጣዋል፣ ሴት ልጅ አዲስ ደግሞ እሷን ለመዷት። ይሄን ነገር ቀስ ብዬ አጣራለሁ። እናንተም ተረጋጉ፣ ያለው መረጃ ይዤ እመጣለሁ። ይሁንዬ ፈጣሪ ይጠብቅ። እንዴ ነችና ሰላም ጤና ይስጥልኝ ውድ የቻናላችን ተከታታዮች፣ ዛሬ ወደ እናንተ ይዘንላችሁ የቀረብነው ጉዳይ በኢትዮጵያ ሚዲያ ዘርፍ ውስጥ ትልቅ ቦታ ያለውንና በኢቢኤስ የቴሌቪዥን ጣቢያ ለብዙ ዓመታት እንጫወት በተሰኘው ዝነኛ ፕሮግራም ውስጥ አብሮን የቆየውን የዮናስ ከበደ ጉዳይ ነው። በቅርብ ቀናት ውስጥ ዮናስ ከበደ ከኢቢኤስ ተሰናበተ የሚለው ጥያቄ በፌስቡክ በቲክቶክና በቴሌግራም ገጾች ላይ ሰፊ መነጋገሪያ ሆኗል። ይህ ወሬ ከየት መጣ? እውነታውስ ምንድነው? የሚለውን ዛሬ በጥልቅ እንተነትናለን። ዮናስ ከበደ ከኢቢኤስ ጋር ያለው ግንኙነት ሲነሳ መጀመሪያ ወደ አእምሯችን የሚመጣው የእሱና የኮሜዲያን እሸቱ መለሰ ልዩ ጥምረት ነው። ሁለቱ በጋራ ሆነው የፈጠሩት እንጫወት ፕሮግራም በኢትዮጵያ የቴሌቪዥን ታሪክ ውስጥ ከፍተኛ ተመልካች ካላቸው ዝግጅቶች አንዱ ነው። ነገር ግን በቅርብ ጊዜያት ዮናስ በፕሮግራሙ ላይ አለመታየቱ ብዙዎችን ጥርጣሬ ውስጥ ጥሏቸዋል። አንዳንዶች ዮናስ ራሱን ችሎ ሊወጣ ነው ሲሉ፣ ሌሎች ደግሞ ከጣቢያው ጋር አለመግባባት ተፈጥሯል ይላሉ። እውነቱን ለመናገር ዮናስ ከበደ በኢቢኤስ ውስጥ ያለው ሚና ለጣቢያው የምርት ጥራት ትልቅ አስተዋጽኦ ነበረው። የእሱ የግል የንግግር ዘይቤ፣ ጨዋነት የተሞላበት ቀልዱና እንግዶችን የመያዝ ብቃቱ አራዳነትን ከጨዋነት ጋር ያጣመረ ነው። አሁን ግን ዮናስ ከበደ
ከኢቢኤስ ተሰናበተ የሚለው ወሬ ዮናስ ራሱ በይፋ ምላሽ እስካልሰጠ ድረስ እንደ ግምት ብቻ ይወሰዳል። ነገር ግን ከውስጥ አዋቂዎች እንደሚሰማው ከሆነ ዮናስ አዳዲስ ፕሮጀክቶችን የመጀመር ፍላጎት አለው። ምናልባትም እንደ ቀድሞ ባልደረባው እሸቱ መለሰ የራሱን ዩቲዩብ ቻናል ወይንም ፕሮዳክሽን ሊያቋቁም ይችላል። ይህ ደግሞ በኢትዮጵያ የሚዲያ ገበያ ውስጥ ተፈጥሯዊ ሂደት ነው። አንድ ታዋቂ ሰው በአንድ ጣቢያ ስር ለረጅም ጊዜ ከቆየ በኋላ ራሱን ችሎ መቆም ይፈልጋል። ነገር ግን በኢቢኤስ በኩልም ሆነ በዮናስ በኩል እስካሁን ይፋዊ መግለጫ አልወጣም። ይህም ወሬው ይበልጥ እንዲጋጋል አድርጎታል። በባህላችን ከጭስ በስተጀርባ እሳት አለ እንደሚባለው የዮናስ አለመታየት ዝም ብሎ የመጣ ሳይሆን ትልቅ ለውጥ እየመጣ መሆኑን ያሳያል። ዮናስ ከበደ በኢቢኤስ ላይ የነበረው ቆይታ ከ10 ዓመታት በላይ ያስቆጠረ በመሆኑ ከጣቢያው ጋር ያለው ግንኙነት በቀላሉ የሚበጠስ ባይሆንም የግል ብራንዱን የማሳደግ ፍላጎቱ ግን ሊገታው አይችልም። በቅርብ ጊዜያት በኢቢኤስ ውስጥ የታዩት የሰራተኞች ለውጥና የፕሮግራም ሽግሽጎች ለዚህ ወሬ መነሻ ሳይሆኑ አይቀሩም። ተመልካቾች ደግሞ የለመዱትን ፊት ሲያጡ ወዲያውኑ ተባረረ ወይም ተሰናበተ የሚል መደምደሚያ ላይ ይደርሳሉ። እኛም ይህንን ጉዳይ በንቃት እየተከታተልን ነው። እናንተስ ምን ትላላችሁ? ዮናስ ከበደ ከኢቢኤስ መውጣቱ ለፕሮግራሙ መዳከም ምክንያት ይሆናል ወይንስ አዳዲስ ተሰጥኦች እንዲወጡ በር ይከፍታል? አስተያየታችሁን በኮመንት መስጫው ላይ አስፍሩልን። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ የደውል ምልክቱን ተጫኑ። ዮናስ ከበደ በኢትዮጵያ ሚዲያ ውስጥ የራሱን አሻራ ያሳረፈ ሰው በመሆኑ የትም ቢሄድ የተሳካ ስራ እንደሚሰራ አንጠራጠርም። የዛሬው ትንታኔያችን በዚህ ያበቃል። በቀጣይ አዳዲስ መረጃዎችን ይዘንላችሁ እንመለሳለን። ቸር ያቆየን። ተመልካቾች ቪዲዮ እንደተመለከታችሁት ነው በሱ ዙሪያ የሚገኙ ሰዎችና በኢቢኤስ ቲቪ ላይ የሚሰሩ ሉላና ሰይፉ እሱ በመውጣቱ በጣም የተሰማቸው ጥልቅ ሀዘን አለ። እስኪ እናንተስ ምን ትላላችሁ? እኔም ባይወጣ ደስ ይለኛል። የኢቢኤስ ድምቀት ነበር ዩኒ። እናንተስ ምን ትላላችሁ? የሰማችሁን ነገር ኮሜንት ላይ አስቀምጡልኝ። ወደ ቀጣይ ቪዲዮ እንሂድ። እሺ፣ በመቀጠል ደግሞ አንዳንድ ወቅታዊ ቪዲዮዎች አሉ፣ እነሱን ተከታትለን ዘማሪው ዘፈን አወጣ። ታዲያ ከሰሞኑ ሶሻል ሚዲያ ላይ ትሬንድ የሆነው ጅንኑ የተሰኘው የጎጃም ባህላዊ ሙዚቃን ያወጣው ድምፃዊ ቢሆን ዘውዴ ያው ከዚህ ቀደም የሚታወቀው በዝማሬ ነበረ። ነገር ግን ያው ከሁለት ቀን በፊት ሙዚቃው መለቀቁን እንግዲህ ሁላችንም የተመለከትነው ጉዳይ ነው። በጉዳዩ ላይ ብዙዎች ሀሳባቸውን እየሰጡበት ያሉበት ጉዳይ ሲሆን አንድ ሰው ዘማሪም ዘፋኝም እንዴት በአንዴ ሊሆን ይችላል የሚል ሀሳቦችን እየሰጡ ያለ ሲሆን በተጨማሪም ደግሞ ቤተክርስቲያን በእንደዚህ አይነት ጉዳይ ላይ ጥብቅ ክትትል ማድረግ አለባት ሲሉ እንግዲህ ብዙዎች ሀሳባቸውን እየሰጡ ይገኛሉ። ድምፃዊው ለተመልካች ጆሮ የሚመጥንና ተወዳጅ የሆነ ሙዚቃን ያወጣ ሲሆን ነገር ግን እንዳልኳችሁ ዘማሪም ዘፋኝም እንዴት በአንዴ መሆን ይቻላል የሚል ሀሳቦች እንግዲህ እየተበራከቱ ይገኛሉ በዚህ ሰዓት። እናንተ በጉዳዩ ላይ ምን አይነት ሀሳብ አላችሁ? ሀሳባችሁን በኮሜንት ላይ አስቀምጡልኝ። ለፈጣን መረጃዎች ፎሎ ማድረግ እንዳይረሳ። መልካም ቆይታ። ቪዲዮቹ እንደተመለከቷቸው ነው። እናንተ ስለ ቪዲዮ ሰማችሁ ነገር ካለ ኮሜንት ላይ አስቀምጡልኝ። ወደ ቀጣይ ቪዲዮ ነው። በመቀጠል ደግሞ ቲክቶከር መንሱር ጀማል ዋስትና ተከልክሏል። ስለዚህ አንድ ቪዲዮ ይዤላችሁ ቀርበን ተከታትለን እንመለስ። በቲክቶከሩ መንሱር ጀማል ላይ ፍርድ ቤቱ የመጨረሻ ውሳኔ ሰጠ። በዋስትና ጥያቄ ላይ ዛሬ የነበረው የፍርድ ቤት ውሎ ምን ይመስላል? በአጭሩ አቀርባለሁ። በነ ሰራዊት ፍቅሬ የክስ መዝገብ የተከሰሱት ቲክቶከርና አርቲስቶች ዛሬ ረፋድ በከፍተኛ ፍርድ ቤት ልደታ ምድብ ሁለተኛ ልዩ ልዩ ወንጀል ችሎት ቀርበው ነበረ። 6 ተከሳሾች በዋስትና ተፈተው ከውጭ ሲቀርቡ መንሱር ጀማል ከእስር ቤት ቀርቧል። ፍርድ ቤቱ ቀደም ባለው ቀጠሮ ለሌሎቹ ተከሳሾች በ400 እና በ500 ሺህ ብር ዋስትና ከእስር ውጡ ባለበት ወቅት የቲክቶከር መንሱር ጀማልን ዋስትና ለመወሰን ለዛሬ ግንቦት 10 ተለዋጭ ቀጠሮ መስጠቱን በዛሀበሻ ዜና መዘገባችን ይታወሳል። በዚህ መሰረት አቃቤ ሕግ መንሱር ጀማል በዋስ ቢወጣም ተመሳሳይ ወንጀል ሰርቶ በድጋሚ ሊመጣ ይችላል፣ ለህብረተሰቡም ጥሩ ምሳሌ አይደለም፣ ቀደም ሲል በቁጥጥር ሲውልም በመከራ ስለያዝነው የዋስትና መብቱን እንቃወማለን በማለት አሳስቦ ነበረ። በዚህ ማሐሰቢያ ላይ የተከሳሽ ጠበቃዎች የጽሑፍ ምላሽ እንዲሰጡ ካደረገ በኋላ በዛሬው ቀጠሮ የአቃቤ ሕግን ሐሳብ በመቀበል የመንሱር ጀማልን የዋስትና መብት ሊነፍግ እንደቻለ ከችሎቱ ሰምተናል። በቀጣይ በሁሉም ተከሳሾች ላይ በቀረበባቸው ክስ ላይ መቃወሚያ ለመስማት ለሰኔ 11 ቀን 2018 ዓ.ም ተለዋጭ ቀጠሮ መስጠቱን የዛሀበሻ ዘጋቢዎች ገልጸዋል። ተመልካቾች እንግዲህ ቪዲዮ እንደተመለከታችሁት ነው ፍርድ ቤቱ ያለው ችሎት ይሄን ይመስል ነበር። እናንተስ ምን ትላላችሁ? የተሰማችሁን ነገር ኮሜንት ላይ አስቀምጡልኝ። ወደ ቀጣይ ቪዲዮ እንሂድ።
መቀጠል ደግሞ ድምጻዊት ራሄል ሃይማኖቷን ቀይራለች የተባለ አንዳንድ ወሬዎች እየተናፈሱ ነው። ይሄ ቪዲዮም ተከታትለን እንመለስ። ድምጻዊ ራሄል ጌቱ ምንድነው የገጠማት? ጌታን ተቀብላለች፣ አዲስ የህይወት ምዕራፍ ጀምራለች በሚል በዋናነት በፌስቡክ እጅግ ከፍተኛ መነጋገሪያ እየሆነ ይገኛል። ታዋቂው አርቲስት ራሄል ጌቱ ዘማሪ ሽመልስና ዘማሪት መስከረም ከሚባሉ ግለሰቦች ጋር መታየቷን ተከትሎ ነው እንግዲህ ይህ ዜና በሰፊው የተሰራጨ የሚገኘው። ከግለሰቧ ምንም አይነት አስተያየትም ሆነ መግለጫ ይህን መረጃ እስከማጠናቀርበት ሰዓት ድረስ አልወጣም። ለፈጣንና ወቅታዊ ተመልካቾች ቪዲዮ እንደተመለከቱት ነው እንደምናውቀው ራሄል ብዙ ወዳጆች አሏት። ከነዛም ውስጥ አርቲስት ሄኖክ ወንድሙ እጅግ በጣም ጥሩ ሰው ናት፣ በምትችለው አቅም ፊልሙን እስከመጨረስ አግዛኛለች ብሎ እያወደሳት ነበር። እናንተስ ምን ትላላችሁ? እኔም ጥሩ አርቲስት እንደሆነች አውቃለሁ። ወደ ቀጣይ ቪዲዮ ነው። ለካ ራሄል ጌቱ ከብዙ ሰው ጋር ተጣልታለች በኔ ጉዳይ። እግዚአብሔር ይስጥሽ። እውነት መቼም ነው ማረሳሽ። ከልብ ማጠፊ ሰው ነሽ። እውነት ራሄል ጌቱ ምንድነው ስላንተ የምትጣለው? ልነግርህ ነው። በቃ ማለት እያጭበረበረ ነው ይሏታል። አብሮ አደጌ ስለሆነች ወገቧን ይዛ ነው የምትከራከረው። የፍልውሃ ልጅ ነች እሷ። አዎ አንድ እንደዚህ ጎሮ እናቷና እናቴ ጓደኛሞች ነው። ኢቨን የሞቱት ራሱ በአንድ ሳምንት ልዩነት። ፍጹም ትባላለች። በጣም ደስ የምትል እናት ነበረቻትና ምን ልልህ ነው ቁጭ ብዬ ምን ሆነሃል አለችኝ። አይ ደብሮኛል እባክሽ 1.1 ነው እስካሁን የሰበሰብኩት፣ ግን አይን ውስጥ የገባው በጣም ብዙ ነውና የእርዳታ ድርጅት እየፈለኩ ነው፣ አንዴ ልስጠውና ስልገላገል ምናምን። ያማሃል እንዴ አለች። ከአንተ ጉዳይ ከስንት ሰው ጋር ተጣለው፣ ሌባ ነው እያጭበረበረ ደግሞ እንዲጀመረ የምታምናቸው ጓደኞች ምናምን ይሄንን ብርማ ወስደህ ተሸንፈ ሰጠህ ማለት እነሱን አስደሰትክ ማለት ግድ የለህም። ጀምረው እኔም ቢሆን ነገር ልሽ ለምኝም ቢሆን እየሞላን እየተጋገዘን እንጨርሰዋለን። እዛ ላይ ደግሞ ቁጭ ብዬ እሺ ብዬ ልጀምር ሳስብ ቅድስት ይልማ ደግሞ የምትባልልህ የተቀደሰች ሴት መጣች። 12000 ብር የሚከራይ ካሜራ ይሄው በነፃ ቀረጽበት ብላ ሰጠች። ለሁለቱም ባካችሁ በጣም ደስ ይላል። ተመልካቾች ለዛሬ ይዤላችሁ መጣሁ ቪዲዮዎች እነዚህን ይመስላሉ። ስለ ቪዲዮዎች የተሰማችሁ ሀሳብና አስተያየት ካለ ኮሜንት ላይ አስቀምጡልኝ። በቀጣይ በአሪፉ እንደምንገናኝ ተስፋ አደርጋለሁ። አመሰግናለሁ።